ማን ሲቲ ፓላስን 3-0 ስለደበደበው የተቃጠልኩ ከመሰላችሁ ተሳስታችኋል። በጣም ነው የተቃጠልኩት። ማን የራሴ ቡድን እንደተሸነፈ ነው የተቃጠልኩት። ለምን ብለህ ብትጠይቀኝ እነዚህ ደደብ ተጫዋቾች አራተኛ እንዳያረግልህ አንተ መርዝ የበላ 93ኛ ደቂቃ ላይ ነው እንዴ አንተ ዶኩ እንዳይመታው አራውቱት ወይኔ ተቃጠልኩልህ። እሺ ቸርኪ እንዳይመታው ኮሚታፈሮ ነው እኮ የቪዲዮ ኧረ ወይኔ ተቃጠልኩኝ። ኧረ ወይኔ እንደ ፓላስ ዶማራስ የሆነ ቡድን ካሁን በኋላ ደጋፊ እወዳቸዋለሁ ከንስያለሁ በደጋፊ ምክንያት ነው እንጂ ተጫዋቾቹ ዶማራስ ደደቦች ናቸው። 2-0 እየተመሩ ማን የሚመሩ ነው ይመስል ማንቂ ወክ ያደርጋሉ ሜዳ ላይ ወክ ያደርጋሉ። በቃ ገባህ ፔፕ ለመጨመር ጎል ዲፈረንስ ምናምን እያለ አንተ ግላዝነር ዶማራስ ገባህ። ለእናንተ ሁላችሁ ለዶማራሳችሁ እያንዳንዳችሁ ቪዲዮ ያስፈልጋችኋል። እንዴት እንዳቃጠላችሁኝ እንዴት እንደማትረቡ እርግጠኛ ነኝ። አሁን እኛ ላይ ስግጥ ብለው ይጮታሉ። ከእናንተ ኤዜን የወሰድነው ከእናንተ አይደል? ምንሼ ነው ውለታ ምናምን አታውቁም? ዋንጫ ምናምን ያሳያችሁት ኤዜን ምንሼ ነው ፔፕ ከፍሏችሁ ራሱ እንደዚህ ቀፋፊ ጨዋታ አይቻላቅም። ኤቨርተንን ባየንበት መጫወታ ዋርተን አንተ ብቻ ነህ ምርጥ ተጫዋች። እሺ ከማዳ የምትባል አንተ ዶማራስ ፔናልቲ ያገኛለሁ ብለህ የቀለድክብን ምንድን ነው? ኮርና አረ መርዝ ብላ በእናትህ ትች እሺ የደንቡ አይቅርብኝ ብዬ ቋጥሬ የነበረ ቋጥሮ ያልተሳካም። ለማንኛውም ግን ሲቲ አላሸነፈም በእኛ ህይወት ላይ የሚቀየር ቅንጣት ያክል ነገር አይኖርም። በነገራችን ላይ ዋንጫውን ከማንሳት ሊያስቆመን የሚችል ምድራዊ ኃይል አንድ አይኖርም ዘንድሮ። የምሬን ነው የምነግራችሁ። ኔቶ ቢሰበሰብ እንኳን ይህንን ዋንጫ ከማሳካት እናቱ የወለደችው ሊያስቆመን አይችልም። በርንሌ ያለን እንሰጠዋለን። ቀጣይ ይሄን የሞተ ፓላስ ነው የምናገኘው። አንፏቀን እናስኬደዋለን። እሱ ላይ ችግር የለብኝም። ለማንኛውም ትንንሽ ቡድን ላይ ትበረታላችሁ። ጎበዞች ናችሁ ሴቶች፣ እንኳን ደስ አላችሁ። ጥሩ ተጫዋቾች ሮቴት አድርጋችሁ አሪፍ ሙድ አራምዶ ፔፕ ማለት ነው ጨዋታውን ኮምፈርት በሆነ ሁኔታ 3-0 በሆነ ውጤት አሸነፋችኋል። ስላሸነፋችሁ እንኳን ደስ አላችሁ። ግን ምንም ይፈጠር ያለ ነገር እንዳይመስላችሁ እንዳትደግሙ ልነግራችሁ ነው የመጣሁት። የኔ ቡድን ይህንን ዋንጫ ከማሳካት የሚያስቆመው ምድራዊ ኃይል የለም። እናሳካዋለን። ዋንጫ ስላሸነፋችሁ ይመቻችሁ። በጣም አላለቀም ነው ፖይንቱ አላለቀም ነው። ግን በጣም ነው እንዲቋጠራችሁት። በጣም እንዲቋጠርኩ አልቋጠርኩም ትለናል። ትፈራለህ፣ ሲቲን ትፈራለህ። እንተዋወቃለን። ትፈራለህ። በጣም ነው የምትፈራው ይሄን ቲም። በበርንሌ ደግሞ በበርንሌ መች ተስፋ ቆርጣለሁ በዌስት ሃም ምናምን እስከ መጨረሻው ታገላል። ትንሽ ቅር ያለኝ ይሄንን ፓላስ መጨረሻ ላይ እንደምትገጥሙት ሳስብ ነው እንጂ ፔፕ ራሱ ከጨዋታው በኋላ የሆነ ነገር ሹክ ሲላቸው ነበር። እንደው እባክህ ወይኔ መጨረሻ ላይማ በርንሌ ተስፋ አለ። እኔ ከኋላ እስካለው ድረስ ትፈራለህ። ግን ዛሬ የተጫወታችሁ ጨዋታ ምን አይነት ጨዋታ ነው? ጀምር ይዞም የገባው ፎርሜሽን ትንሽ አስፈርቶ የነበረ ምን አስበው ነው ጊቭ አፕ አድርጎና ለቅዳሜ እኮ ነው ሁሉ ራሱ ትሬኒንግ በለው እኮ ይሄን የዛሬው ጨዋታ አንቶኒ ፎደን እኮ እግዚአብሔርን እሱ ልጅ እኮ ምርጥ ቢሆን ኖሮ ሲቲ እዚህ ደረጃ እንኳን አይደርስ ነበር። በቃ ዋንጫው መብላታችንን ቀርመ ነበር የምናረጋግጠው። ሳቪኒዮ አሪፍ። አረ በጣም የሚገርም ነገር ነው ዛሬ ያስመለከታችሁን። ግን ስቲል ማለት ነው በበርንሌ ተስፋ አለ። አቻለኛ እኮ ስንበላው ግን ታይቶኛል። ሲቲ አሸንፏል። ክሪስታል ፓላሶች አሁን ከኛ ጋር ተጫወቱ ብትባሉ እንደዚህ ትጫወታላችሁ? ምን አይነት የተጣለ ቲም ነው እንዴ? 3-0 ፕላስ 3-0 መሸነፍ ብቻ አይደለም ሲቀልዱባቸው ሙሉ ጨዋታውን ሲቲ እኮ በማይታወቁ ሰዎች እኮ ነው የገባው። በቤንች ኤት ኑሪን ሌፍቱ ዊንግ ላይ ምናምን እያስጀመረ እኮ ነው የገባላችሁ እኮ። እንዴት አባታችሁ ነው የማትችሉት? ፎደን ተረከዛ ሲቲ ያደርግባል። ፎደን እኮ ስንት ጊዜ ኳስ ከነካ እኮ የቆየ ሰው እንዴ። ኳስ እኮ የሚባል ነገር ጠፍቶበታል እኮ። አቋሙ በታች የሆነ ሰውዬ እኮ ነው። ፎደን 2 አሲስት ያደርጋል። ማርሙሽ እንደዛ ተሽከርክሮ እስኪያገባ ድረስ ያ ሁላ ስፔስ እንዴ። ሰከንድ አፍ ላይ በዛ ልክ እንደዚህ ስኪል እየሰሩባችሁ ጭንቅላታችሁ ላይ ሲቀልዱ መጫወት ምን ማለት ነው? እኔ እርግጠኛ ሆኜ የምነግራችሁ የመጨረሻ ሳምንት ላይ ይሄ ቲም ይወግምብናል። እኛ ግግም ብሎ ነው የሚጫወቱት። እርግጠኛ ሆኜ ሲቲ እንደዚህ ይቀልዳል 3-0 በእነዚህ በቤንች ተጫዋቾች። አረ የማይመስል ነገር ማየት አልፈልግም። የመጨረሻ አችሉም ፓላሶች። እግዚአብሔር እናንተ መውረድ ነው ያለባችሁ። አሳያችኋለሁ። የመጨረሻ ሳምንት ደግሞ ምን አይነት የተጣሉ ቲሞች ናቸው። በእናትህ 3-0 ይሸነፋል። 3-0 ተነፋ ንፉሪ ግዙልኝ ስላቸው ተበዳደሩና ገዙልኝ አዋጥተዋል። ለዛ ጠንብ ማቲያስ ፈርናንዴዝ አይደለም ያማቱ ነው ፈርናንዴዝ። ጋርዲዮላ ካለ በሰማይ መንገድ አለ። ወያላ ቋጥራህ ዛሬ ዋንጫው ልትበላ ላ ጋርዲዮላ እያለ
ፕሪሚየር ሊጉን ልትበላ ላ ላ ላ ላ ላ ላ ላ ላ እስካሁን አመሸ እንዴ ወያላ ላ ላ ላ ላ ላ ላ ላ ላ ነጋቲሙላ ትግሉ አላለቀም እንድንል ነው አይደል? አይሲቲ በርደሌን በግድ ካላበላችሁ ተመስገን ነው። ዛሬንም በኦክሲጅን ቢሆን እንዳልፋለን እየተነፈሰን ነው። እና የሆነ አጉል ቦታ ምናምን የራሳችሁ ጉዳይ ብትሉን እየመሰለኝ ነው። እንዳንሰደድም ጊዜውን እየወሰናችሁብን ነው። ቀርተንም እዚሁ ጉድ እንዳሉ እባካችሁን። እና ምንድን ነው አሁን መጨረሻችን? የት ነው መጨረሻችን? አሁን ግልጽ እኮ ነው። ያው እኔ አውቀዋለሁ። እና በርደሌን ካላበላችሁ ነው የሚመስለው ኬዙ። እንመን በግድ ከባድ ነው። አሁን የፔፕ ጋርዲዮላው ሰራዊት ከራሱና ከተስፋ ውጪ ሌላ ምንም የለውም። ያራዳ ልጆች የአርሰናልን ሸርተት ማለት ብቻ ነው ፔፕ ጋርዲዮላን ለዋንጫው ሊያደርሰው የሚችለው። ከዛ ውጪ ግን ወደ ውጪ ነው። አቡሻ ምንም የለም ነው የምልህ። ቢያሸንፍም ባያሸንፍም ቀሪ ጨዋታውን እንግዲህ ተጫውቷል። አሁን 3-0 እንግዲህ ያሸንፏል ያራዳ ልጆች ማለት ነው። ልዩነቱም ወደ 2 ጠቧል። ነገር ግን ከፊት ያለው ክለብ ነጥብ ከጣለ ብቻ ነው የፔፕ ጋርዲዮላው ሰራዊት ለዋንጫ የሚንደረደረው። ከዛ ውጪ ግን አሁን ባለበት ደረጃ ሁለተኛ ሆኖ ነው የሚያጠናቀቀው ያራዳ ልጆች። ከዚህ በፊት እንግዲህ እንደዚሁ እያሳየ አርሰናልን ሊቨርፑልን ዋንጫ ነጥቋል ፔፕ ጋርዲዮላ። አሁንስ ከኋላ ነው ያለው እሱ፣ አርሰናል ከፊቱ ነው። እንዴት ይሆናል? እሱ ራሱ ያደርገውን የነበረውን ይደረጋል የምንመለከት ይሆናል። እስቲ እናንተንስ ሀሳብ አስተያየት ኮሜንት ላይ ሼር ኮፒ ሊንክ ያድረሳ። ይመቻችሁ። ማንቸስተር ሲቲ አላበቃም እያለን ይገኛል። ይባስ ብሎም በጎል ክፍያ ከአርሰናል በልጧል። ከአርሰናል አንገት ስርም መተንፈሱን ቀጥሏል። በቀር የፕሪሚየር ሊግ ጨዋታቸው የፔፕ ጋርዲዮላ ማንቸስተር ሲቲ ኦሊቨር ግላስነሩ ክሪስታል ፓላስ ኢታር ላይ በማስተናገድ በድጋሚ 3-0 በማሸነፍ ነጥባቸውን ወደ 77 ከፍ በማድረግ ከመድፈኞቹ አርሰናሎች ጋር ያላቸውን ነጥብ ልዩነት 2 ማድረግ ችለዋል። በዚህ ጨዋታ ላይ ሲቲዎች ቶታሊ ጌሙ ላይ የተሻለ ቡድንና ዶሚኔት ያደረገው ቡድን ነበሩ። ለሲቲ 3 ጎሎች ማስቆጠር የቻሉት ተጫዋቾች 32ኛው ደቂቃ ላይ ሴሜኒዮ እንዲሁም 40ኛው ደቂቃ ላይ ኦማር ማርሙሽና 83ኛው ደቂቃ ላይ ሳቪኒዮ ነበሩ። ሁለቱን አሲስቶች ማድረግ የቻሉ ተጫዋች ደግሞ ፊል ፎደን ነበር። ጥሩ የጨዋታ ክፍለ ጊዜም ማሳለፍ ችሎ ነበር። ክሬቲቪቲዎቹም በጣም ጥሩ የሚባሉ ነበሩ። እንዲሁም ደግሞ ተቀይሮ የገባው ራያን ቸርኪም ሌላ ቆንጆ የምትባል አሲስት ለሳቪኒዮ ማድረግ ችሎ ነበረ። በጨዋታ ላይ ፔፕ ጋርዲዮላ አሰላለፉ ላይ 6 ተጫዋቾችን እንግዲህ ቀይሮ ነበር የገባው። አዳዲስ ፊቶችን አስመልክቶ ነበር በላይን አፑ ላይ። ነገር ግን ያም ቢሆን ሲቲ የበላይ ሆኖ ጨዋታውን ማጠናቀቅ ችሏል ከድንቅ ፐርፎርማንስ ጋር ማለት ነው። አሁንም ቢሆን ነገራቶች አላበቁም እያሉ ይገኛሉ። በአርሰናል በኩል ቀሪ ጨዋታዎችን ማሸነፍ ብቻ ይጠበቅበታል የፕሪሚየር ሊግ ዋንጫውን ለማሳካት። አለዚያ ግን ሲቲ ከጀርባው አንገቱ ስር እየተነፈሰበት እንደሚገኝ ነው የተመለከተን የምንገኘው። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ማንቸስተር ሲቲ ክሪስታል ፓላስን ኢታር ላይ ጠርቶ እንዳልነበር ነው ያደረገው። ተመልከቱ፣ 3-0 በሆነ ውጤት ነው እንግዲህ ኢታር ላይ አጋይቶ ይላከው ማለት ነው። እጅግ በጣም ደስ የሚል ጨዋታ ነበር። በተለይ ፈርስት ሃፍ ፊል ፎደን ዛሬ የቀድሞውን ፎደን ነው የተመለከትነው። ከምሬ ነው የምላችሁ፣ ቃላት የለኝም። የሚጫወቱበት መንገድ አሲስቱ እጅግ በጣም ልዩ ነበር። ሰከንድ ሃፍ ራያን ቸርኪ፣ ኧረ በስመ አብ ምን አይነት ኳስ ነው ለሳቪኒዮ የሰጠው። ሳቪኒዮ ምን አይነት ጎል በስመ አብ። ከዛ ሁሉ ሁለተኛ አሲስት አድርጎልን ነበር። ያው ሳቪኒዮ ሞክሯን ነበር አልተቆጠረም እንጂ እጅግ በጣም የሚለይ ጨዋታ ነበር የተመለከትነው። ለማንኛውም ማለት ነው ማንቸስተር ሲቲ ክሪስታል ፓላስን ኢታር ላይ 3-0 በሆነ ውጤት ያርፎታላችኋለሁ ማለት ነው። ያው እንግዲህ ይሄ ባይዞ ይሄ ፓላስ ለአርሰናል ራሱ የሚያስቸግረው አይመስለኝም። አርሰናል በቀላሉ ይሄንን ፓላስ የሚያሸንፍ ይመስለኛል እንደኔ ግምት ማለት ነው። ለማንኛውም ማለት ነው ያው የሲቲ ፐርፎርማንስ የዛሬው ብቃቱ እጅግ በጣም ልዩ ነበር። ከምሬ ነው የምላችሁ፣ አለማድነቅ አይቻልም። ይመቻችሁ ሲቲዝኖች። ኮንግራ ብያለሁ። ኮንግራ። አቤት ይሄን እኮ ነው የምልህ ፔፕ፣ ቂጥቂጡን ስርስሩን እየተከተል ማስጨነቅ አለብህ። አርሰናል እኮ ነው ከሁለት ጨዋታ አንድ ጨዋታ ላይ ጥል እንዲህ እያስጨነቅከው፣ ካስጨነቅከው አንተ መጣለው አይቀርም። በርንሌ ራሱ በሜዳው መጥቶ ሊያስጥለው ይችላል። ባለፈው አስቶን ቪላ ጋር 2-0 ነው የወጣው። በርንሌ ሊያስጥለው ይችላል አርሰናልን፣ እንኳን አርሰናልን አስቶን ቪላን ስላስጣለ ማለት ነው። ክሪስታል ፓላስ እንዴ ዛሬ በቤስት ነው የገባው። ጥሩ አይደለማ። በቤንች ሲገባ
ከአርሰናል ጋር በጣም ቤስት ይሆናል። ምክንያቱም ፋይናል አለበት። በቤንች ነው ጥሩ የሚሆነው። ሲጀመር ገና ተነሉ ላይ ሲወጡ ፔፕ ጋር ጀለስ እያወሩ ነበር። ኦሊቨር ጋር ቀመሩ ሰጥቶታል። አርሰናል እንዴት በቀላሉ ማሸነፍ እንደሚችል እስከ መጨረሻው። ምንም ከሀገር የምንሰደደው የምንወጣው ነገር የለም። ዛሬ ምን አይነት ማንቸስተር ሲቲ ነው የተመለከተው? በቤንች እኮ ነው በቤንች አይታል። ቸርኪ ከገባ በኋላ የፈጠረው ለውጣ ቸርኪን አስቀምጦ ነው የጀመረው። ላንድን አስቀምጦ ነው የጀመረው። እንደዚህ አይነት ጸዴ ፎርም ላይ ያለውን ዶኩን አስቀምጦ ነው የጀመረው። ንቀቱ ማለት ነው። ይመጣባል። በዚህ ሰዓት ማለት ነው የአርሰናል ደጋፊ ያለበት ሁኔታ ክሪስታል ፓላስ አሸንፎ ወይ ነጥብ አስጥሎት እኛ በቃ ለዋንጫ ያለንን ጉዞ በደንብ እናሳምራለን ብሎ ሲያስቡ ጭራሽ ሲቲ የጎል ልዩነቱን ጥብብ ዜና እረፍት። እኔ አሁን በሆነ ስህተት ማለት ነው ነጥብ እንዳጥሉ እኔ ለአርሰናሎች በሆነ ስህተት ማለት ነጥብ እንዳጥሉ የምር ለመሰላችሁ ነጥብ በሆነ ስህተት ጣላችሁ ማለት በጎልም ተበልጣችኋል። ምንም ተስፋ የላችሁ። ሲቀጥል ደግሞ ማለት ነው ትክክለኛው ወንድም ጥላ ክሪስታል ፓላስ ትክክል። እንዴት ይሻላል? እንዴት ላርግልህ? ምን አይነት ይሻላል? ምንድን ነው የምትወደው? እንዴት ነው 3-2 የቱ ምረት? እስቲ አንተ ከኔ ይቅር አንተ ወሰድ። እንደዛ ያለ ነው የሚመስለው የምር ግን ማለት የመጨረሻው ጨዋታ ላይ ግግም ቢልብህ ማለት ነው እንዳይደብር አርሰናል። እኔ ሲጀምር ታውቁኛ የለንደን ቲም እንትና ሲቀጥል ጋዜጣዊ መግለጫው ላይ የሰጠውን አስተያየት እንዳትረሱት። ጋርዲዮላ ፓላስ ነው ያለው ክሪስታል ፓላስ። ለምን ክሪስታል ፓላስ አርሰናል ላይ ምን ሊሰራ እንደሚችል ያውቃል። ምክንያቱም ለንደን ናቸው ሁለቱም ቲሞች። አንድ እንትን ላይ ያሉ ቲሞች ስለሆኑ አንድ ከተማ ላይ ያለ ቲም ደግሞ አይደማመጥም። ይህንን ማወቅ አለባችሁ። ሊገግምበት ይችላል። ይህንን ነገር እኔ ብቻ አይደለም እየተሰማኛል፣ ሙሉ የአርሰናል ደጋፊ እየተሰማው ነው። ኤኖዌይስ እኔ ደስ ብሎኛል። ትንሽ ነው የቀረን ደስታችንን ልናጣጠም። በትንንሽ ደስታ እንሸውድ። ይመቻችሁ። ፎሎ ማድረግ እንዳይረሳ። በቀላሉ አንፋታም ስንል የውሸታችንን መስሏችሁ ነበር ወይ? ይሄ ነው ሲቲ አባቴ። አንድ ነገር አንፋታም ንቅንቅ የለም። እስከ መጨረሻው ጠብታ ድረስ ነው መፋለመው። ምክንያቱም እኔም ማውቀው እሱን ነው። እስከ መጨረሻ ድረስ መፋለምን ነው። ምን አይነት ያበደ ጌም ነበር! 3-0 ከክሊንሺት ጋር ፓላስ ይከብዳል ምናምን። ዛሬ ነው ሰኞ ነው ማረጋግጠው። እኔ ነኝ እኮ ሰውየው። እንዴት ብትደፍር ነው አንተ ሲቲ እንደዚህ ያናናኮ? ለማንኛውም በላንም አልበላንም ሲቲ እስከ መጨረሻው ጠብታ ድረስ እንደምንፋለም አሳይተናል። አሰላለፋችን አይታችሁ በጣም ደስ ብሏችሁ ነበር። አይ በቃ ጋርዲዮላ ተስፋ ቆርጧል። ተስፋ መቁረጥና ማንቸስተር ሲቲ የሚባል ነገር አይገናኝም። ምን ሆነ ነው አባቴ? እንደች ብሎ ተስፋ መቁረጥ የለም። ወደፊት እንሄዳለን። ፕሬዠሩ አሁንም አንተ ላይ ነው። በልቻለሁ ብለህ ሴሌብሬት ያለከውን ዋንጫ እንደገና ላብ አደርጋለሁ። ለማንኛውም ሲቲ ፋሚሊ እንኳን ደስ አላችሁ። ነግራችሁ ነበር አንድ ነገር አታማሩ ብዬ ነበረ። እንዳታማርሩ በድጋሚ ጋርዲዮላን ሁሌ እመኑት። በጣም ነው ደስ ያለኝ። በዚህ ስኳድ ያልጠበቅነው አይነት አሰላለፍ ነው ይዘን የገባ ነው። ኮንግራ ሲቲ ፋሚሊ እንኳን ደስ አላችሁ። ይመቻችሁ። ኤዚ ያልደወለም ነበር እንዴ? ምን ነው ያስጠላል ብለሽ ስትጠብቂ ያልነበር? ያው ቢደውልማ ያስጥሉ ነበር። 3-0 ማለት ነው። በ3 ጎል ልዩነት ጎሉን ላበለጥኩሽ ተናግሬ ስለነበረ አይቆጨኝም። ቀለል ያለ ትሬኒንግ አልኩ። ቀለል ያለ ትሬኒንግ አሳይ። ፎደን አስገባው ብሎ ፔፕ ዴብሬናን ያስገባው። የሚገራርም 2 አሲስት አደረገ። ሴሜኖ የሚገርም ፊኒሽ፣ የመጀመሪያው ፊኒሽ። ከዛ በኋላ ነው የተሰበሩት ራሱ ፓላሶች እንጂ አያገባባቸውም ነበር። በጣም የሚያስጠላ አዘጋግ ነበር የዘጉት። ማርሙሽ 2ኛ ጎል የሚገርም ጎል። አሁንም ፎደን የሚገርም አሲስት። 3ኛ ጎል ቼርኪ የኔ አባት እንዴት አባቱ ከራሱ አፍ ተነስቶ ሄዶ እንደሰጠው እንደ ቲም በጣም የሚገርም ነበር። ሳቪኒዮም ጸደይ ነበር ዛሬ። አሪፍ አግብቷል። አሪፍ ተንቀሳቅሶ በቃ የፈለኳት ይቺን ነበር፣ ይቺን አድርጌያለሁ። አሁን እሑድ ደግሞ ዋንጫዬን አነሳለሁ ማለት ነው። ከሁሉም በፊት የዋንጫ ጌም ስላለ ዋንጫው ይቀርማል። ስለዛኛው ዋንጫ ደግሞ እመለስበታለሁ። እመኑኝ ግን እስከ መጨረሻው ሳምንት እንደሚሄድ አትጠራጠሩ። የሆነ ነገር እንደሚፈጠር ደግሞ አይ ኖ ዊት። ግን የሚገርሙኝ ነበረ። አሁን ወደፊት አለቀ። ጀማው ይሄ ነገር እኔ ብቻ ነኝ? ሲቲ ያሸነፈ በሄደ ቁጥር የኤቨርተን ፍቅር የባሰ እየጨመረብኝ ነው ምላችሁ። የምሬን ነው ምላችሁ። እኔ ብቻ ነኝ? እስቲ ኮሜንት ላይ ንገሩኝ። በጣም እየወደድኳችሁ ፍቅራችሁ እየጨመረብኝ ነው ኤቨርተኖች። በጣም እናመሰግናለን። የምር ዘላለም አንረሳችሁም የእናንተን ውለታ ማለት ነው። ብሬንፎርድ እና ፓላስ ግን ግም ቲም ናችሁ። ወይ ጥሩ ተጫውታችሁ አላሳያችሁ፣ ወይ ነጥብ አላስጣላችሁ። ቀጣይ ደግሞ እኛ ላይ ገግም አሉ። አንተ የበሰበስክ ኤቨርተን ግን እናመሰግናለን በእውነት። ባልቋጥርስ እንቅልፌን ብተኛ ባልቋጥርስ በቃ በራሴ ተማምኜ በሁለት ብልጫ ዋንጫው እንደምበላ ስለማቅ ባልቋጥርስ በቃ
ሳዲዮስ እንዴ እስካሁን አላረጋገጥክም እንዴ ዋንጫውን? ዛሬ ከባድ ቋጠሮ ነው ያለብኝ። ሲቲ ላይ ዛሬ ቋጥራለሁ።